የህግ ባለሙያዎች ለሰብአዊ መብቶች እንደ አውሮፓውያኑ ዘመን አቆጣጠር በመስከረም 18 2019 ተመዝግቦ ሀገራችን የሰብአዊ መብቶች የሚከበሩባትና የሚጠበቁባት በየቦታው የሚታዩ የሰብአዊ መብት ጥሰቶች የሚያበቁባት ሀገር ሆና ማየትን ራዕዩ አድርጎ የሚሰራ የሲቪል ማህበረሰብ ድርጅት ሲሆን ይህንንም ዓላማውን ለማሳካት የዜጎችን ፍትህ የማግኘት መብት ለማረጋገጥ አድቮኬት ኢትዮጵያና ሚዛን ያንግ ሎየር ሴንተር ከተሰኙ የሲቪል ማህበረሰብ ድርጅቶች ጋር በጋራ በመሆን በሀገራችን በአይነቱ የመጀመሪያ የሆነውን በወንጀል ተጠርጥረው በፖሊስ ለተያዙ ሰዎች የነፃ የቅድመ ክስ የህግ ድጋፍ አገልግሎት መስጫ ማዕከላትን በአዲስ አበባ በንፋስ ስልክ ላፍቶ በጉለሌ በአቃቂ ቃሊቲ ክፍለ ከተሞች እንዲሁም በአዳማ በአባ ገዳ በቦሌና በሎጎ ክፍለ ከተሞች በሐዋሳ በታቦር በአዲስ ከተማና በመሃል ክፍለ ከተሞች ማዕከላቱን በመክፈት ጠበቃ ቀጥረው መከራከር ለማይችሉ የማህበረሰብ ክፍሎች አገልግሎቱን እየሰጠ ይገኛል። የነፃ የህግ ድጋፍ ማዕከሉ በቋሚነት ቢሮ በመክፈት ከሚሰጣቸው አገልግሎቶች በተጨማሪም ተደራሽነቱን ለማስፋት በሐዋሳ ተንቀሳቃሽ የህግ ድጋፍ ማዕከላትን በማቋቋም በሐዋሳ ዙሪያ በሚገኙ ወረዳዎች በዶሬ ባፈና በወንዶ ገነትና በሉኩ ከተማ አስተዳደር ፖሊስ ጣቢያዎች ተገልጋዮች ያሉበት ቦታ ድረስ በመገኘት ለበርካታ የማህበረሰብ ክፍሎች አገልግሎቱን እየሰጠ ይገኛል። የነፃ የህግ ድጋፍ አገልግሎቱ በሚሰጥባቸው ክፍለ ከተሞች ላይም በየማዕከላቱ ባሉ የህግ ባለሙያዎችና በፖሊሶች ተባብሮ መስራት በወንጀል ተጠርጥረው የተያዙ ሰዎች ህገ መንግስታዊ መብታቸው እንዲከበር እንዲሁም የወንጀል ስነ ስርዓት ህጉን መሰረት ያደረገ አገልግሎት እንዲያገኙ በመደረጉ ቀድሞ በእስረኞች ተጨናንቀው የነበሩ ፖሊስ ጣቢያዎች ላይም የታሳሪዎች ቁጥር ቀንሷል። እንዲሁም ሴት እስረኞች በተለይም እንክብካቤ የሚፈልጉ ህፃናት ልጆች ያላቸው በሚታሰሩባቸው አጋጣሚዎች ከህግ ድጋፍ ባሻገር ልዩ ልዩ ድጋፎች የሚያስፈልጋቸው በመሆኑ ከሴቶችና ማህበራዊ ቢሮ ከሴቶች የማቆያ ተቋማት ጋር የትስስር ግንኙነት በመፍጠር የዜጎችን ሰብአዊ መብቶች ማስከበር ተችሏል። ይህ በአይነቱ የመጀመሪያ የሆነውና የዜጎችን ሰብአዊ መብት ማስከበር ዓላማው አድርጎ የሚሰጥ የነፃ የህግ ድጋፍ አገልግሎት የመጀመሪያ እንደመሆኑ መጠን አገልግሎቱን በታሰበው መጠን ለመስጠት የተለያዩ መሰናክሎች ቢያጋጥሙም አገልግሎቱ ከተጀመረ አንስቶ እስካሁን ድረስ ለ2534 ተገልጋዮች አገልግሎቱን መስጠት ተችሏል። እንደሚታወቀው ድርጅታችን የህግ ባለሙያዎች ለሰብአዊ መብቶች ከተመሰረተባቸው ዋነኛ ዓላማዎች አንዱ ለተጋላጭ የሆኑ ማህበረሰብ ክፍሎች የፍትህ ተደራሽነትን ማረጋገጥ ነው። በሌላ በኩል ደግሞ እንደሚታወቀው በዚህ ሀገር ከነፃ የህግ ድጋፍ አገልግሎት ጋር በተያያዘ የተለመደው አሰራር ሰዎች መደበኛ ክስ ከቀረበባቸው በኋላ በራሳቸውም በመንግስትም የህግ ጠበቃ የሚቆሙባቸው ሁኔታ ነው። በእኛ በኩል ግን አብዛኛው በተለይ በወንጀል ፍትህ አስተዳደር ጋር በተያያዘ አብዛኛው የስነ ስርዓታዊ መብቶች ያሉት ከክስ ከመመስረቱ በፊት ማለትም በወንጀል ምርመራ ሂደት መሆኑን እንረዳናለን። እዚህ ላይ ደግሞ ሰፊ ክፍተት እንዳለ ተገንዝበናል። ስለዚህ ይሄ ፕሮጀክት እንግዲህ አንዱ በአይነቱም ልዩ የሚያደርገው እንደዚሁ ቅድመ ክስ ሂደት ላይ ወይም አንድ ጉዳይ በወንጀል ምርመራ ላይ ባለ ሰዓት በወንጀል የተጠረጠረው ሰው የህግ ድጋፍ የሚያገኝበትን ሁኔታ መፍጠር ነው። አሁን እየሰራን ያለ ነው በፖሊስ ጣቢያ ውስጥ የሚሰጠው የነፃ ህግ ድጋፍ አገልግሎት አይ ቲንክ ባለኝ መረጃም አዲስ ነው። በኢትዮጵያም ደረጃ እኛ የመጀመሪያ እንደሆንን ነው ባለኝ መረጃ የምንረዳው ማለት ነው። ከዚህ በፊት እኛም የነፃ ህግ ድጋፍ አገልግሎት የምንሰጠው ፍርድ ቤቶች ላይ ነበረ።
ፖሊስ ላይ ተሰጥቶ አይታወቅም። ስለዚህ ይህንን ስራ ይዘን በምንቀርብበት ጊዜ በጣም ቻሌንጅ ነበረው። ይህን ስራ ይዘን ስንመጣ ሄዳችሁ ፍርድ ቤት ክፈቱ ነበር ሲባል የነበረው ማለት ነው። ፖሊስ ጣቢያ ውስጥ አይሰጥም የነጻ የህግ ድጋፍ አገልግሎት፣ ፍርድ ቤት ነው የሚሰጠው የሚል አርጊመንት ነበራቸው። ነገር ግን ያለውን ነገር አስረድተናቸው ያለውን ጥቅም እና እኛ ምን ለመስራት እንደመጣን በሚገባ ደረጃ በየደረጃው ላሉ አካላት አስረድተን በኋላ ላይ ተፈቅዶልናል እና ገብተን ስራውንም ሰርተናል። አሁን እንግዲህ ከአመት በላይ አልፎናል። አድቮኬት ኢትዮጵያ በዚህ ፕሮጀክት ምክንያት እንግዲህ ማህበረሰቡን አዳማ ላይ መጥቀም ችሏል። አንዱ የቻለው ደግሞ ነጻ የህግ ድጋፍ በአት ፕሪ ትራያል ስቴጅ ላይ በመስጠት ነው። ይህም ደግሞ በኮንስቲቲዩሽን እና የተለያዩ በሀገሪቱ ህጎች የተቀመጡትን ህጎች መሰረታዊ በማድረግ እነዚህ መብቶች እንዲሟሉ ለማህበረሰቡ ማድረግ የሚቻልበት አንዱ መንገድ ነው። በዚህ ምክንያት እንግዲህ እኛ አዳማ ላይ ፕሮጀክቱን ከጀመርን በተለያየ እስካሁን ድረስ ባለው ጊዜ ለብዙ ሰዎች ነጻ የህግ ድጋፍ መስጠት ችለናል። ላይክ ከ700 በላይ ሰዎች ነጻ የህግ ድጋፍ መስጠት ችለናል። በዚህም ብዙ ቴስቲሞኒዎች ማግኘት ችለናል። ህግ ባለማወቃቸው ማለት ትክክለኛ መብታቸውን በህጉ ማስጠበቅ እንዲችሉ ማህበረሰቡ ሆኗል። ስለዚህ ይሄ ትልቅ ለማህበረሰቡ የመጣ እድል ነው ብዬ አስባለሁ። ኢንስፔክተር ፍቅሩ ዘርፍ እባላለሁ። የሐዋሳ ዙሪያ ወረዳ ፖሊስ አዛዥ ነኝ። ነጻ የህግ ድጋፍ የሚያደርጉ አካላት እዚህ መጥቶ ድጋፍ ማድረግ ከጀመረ ወዲህ ማህበረሰቡ እያገኘ ያለው በፖሊስ ጣቢያዎች አማካኝነት እያገኘ ያለው ጥቅም ከፍተኛ ነው። ሚዛን ወጣቶች የህግ ባለሙያዎች ማዕከል ያደረጉ ነው ያሉት ድጋፍ በጣም ብዙ ለውጥ አምጥቷል ብዬ እገምታለሁ በዚህ ወረዳ ላይ። እሱም በተለያየ ሰብአዊ መብት አጠባበቅ ላይ ዙሪያ መጥቶ እነሱ ድጋፍ ሲያደርጉ በተለያየ ሁኔታ የሚታሰሩ ሰዎች አሉ። በወንጀል ተጠርጥሮ ውሳኔ እስከሚሰጥ ድረስ አንድ ወንጀል አድራጊ በወንጀል ተጠርጥሯል ተብሎ ነው የሚገመተው። በህጉም ዓላማ ነው። እስከ ውሳኔ እስከሚሰጥ ድረስ ተጠርጣሪ ነው የተባለ ነው የሚጠራው። በዛው ዙሪያ በተለያየ ሁኔታ በተለያየ ወንጀል ተጠርጥሮ መጥቶ
እዚህ ፖሊስ ማረፊያ ይቆያሉ። እዚህ ዙሪያ የሚቆዩበት ጊዜ ሰብአዊ መብት አጠባበቃቸው ዙሪያ ብዙ ነገሮች ይኖራሉ። የህግ አገልግሎት ጥቅሙ ዜጎች በነጻነት እንዲንቀሳቀሱና ዜጎቿ ደግሞ ያላቸው ነገሮቻቸው ሀሳባቸው በነጻ ለመግለጽ ተከሳሽም ሆነ ከሳሽ እዚህ ቦታ መጥቶ ደግሞ በህግ ፊት ነጻነት ማግኘቱን ለማረጋገጥ ነው። ይሄን መጀመሪያ የተደረገውና ግልጸኝነቱን ለማስፋት ነው ዋናው። እዚህ ዘርፎ የተመደበ ወጣቶች አሉ። እዚህ የተመደቡ ወጣቶች ከኛ ጋር በመቀናጀት የሚታሰሩ ሰዎች ያላገቡ የሚታሰሩ ሰዎች አሉ። አጋጣሚ በአሁኑ ሰዓት ትናንሾች ወጣቶችም ስርቆት ወንጀል የሚሳተፉ አሉ። እነዚህ ያለ እድሜ የሚታሰሩም አሉ፣ የሚመጡ አሉ፣ ወደኛ ጋር ይመጣሉ። እነርሱ ጋር ተገናኝተን ግንዛቤ በመፍጠር ቢሲቢ እጅ ሆኖ ወደፊት እንዲማሩ ለማድረግ ድጋፍ እያደረጉ ነው። ያው እነርሱም እየሰጠ ያለውት እውነታ ብንነጋገር በጣም ጥሩ ነው። እነርሱም እዚህ ያለው በጊዜ ቢሮ ከፍቶ በጊዜ ወጥቶ በጊዜ ገብቶ ስራ እየሰሩ ነው የምናየው። አብዛኛው ተቀናጅተን ነው የምንሰራው። በዚህ የሚሰጡት አገልግሎት አንደኛ ለህብረተሰቡ ጥሩ አገልግሎት ነው የሚሰጡት። ማመልከቻ መጻፍ ማይችሉትን ድጋፍ ሰጥተው እነሱ ናቸው የሚጽፉት። ሁለተኛ ደግሞ በፍርድ ቤት ዋስትናም ሲፈቀድ እነሱ ናቸው የዋስትና ፎርም አዘጋጅተው ሄዶም ተከታትለው ከማስፈጸም አንጻር ያለው በጣም ጥሩ ነው። አንደኛ ቤተሰብ የሌላቸው እስረኞች ስላሉ ድጋፍ እየሰጠ በጣም ትልቅ ስራ ነው እየሰሩ ያሉት በህብረተሰቡ ማለት ነው። እኛ ጋር ስትመጪ ደግሞ እዛች ጋር ያሉትን እስረኞችም አንዳንዴ እዛች ጋር መጥተው ተከታትለው ይሄ እስረኛ እስከሚል በጣም ጥሩ ታቦር ላይ እስረኛ ከመብዛቱ አንጻር በጣም ጥሩ ድጋፍ ነው እነሱ እየሰጡ ያሉት። ለምን የተከታተሉ ከኛ ጋር እስረኛም ስንጎበኝ ያለውን ነገር እየተከታተሉ ጥሩ ድጋፍ እየሰጡ ነው ያሉት። አንደኛ ያስተምራሉ፣ መጽሐፍም የተለያዩ መጽሐፎችን የህግ እንትኖችን እንዲያነቡ ለእስረኞች ይሰጣሉ። የህግ እውቀቱ እንዲኖራቸውም ስለሚያደርጉ መብታቸውንም ግዴታቸውንም አውቀው ነው እስረኞች እዛች ጋር ታስሮ ያሉትን እንትን እያሉ ያሉት እና በጣም ጥሩ ስራ ነው እየሰሩ ያሉት ነው። የታሰሩና ክስ ያልቀረበባቸው ፍርድ ቤት ያልቀረቡ ሰዎችን ሴትም ሆነ ወንድም አገልግሎት እንሰጣለን ማለት ነው። የህግ ምክር እንሰጣለን። ዋስትና የሚያስፈልጋቸውን ዋስትና ፎርም እንሞላላቸዋለን። ዋስትና እንዲያገኙ እናደርጋለን ማለት ነው። እና አንዳንዴ አቤቱታ የሚፈልጉ አሉ። ለምሳሌ እንደ ማመልከቻ ምናምን የሚፈልጉም አሉ። ለነዛም ማመልከቻ እንጽፋለን። አቤቱታ የሚፈልጉም ከሆነ አቤቱታ እንሰጣለን ማለት ነው። ኢቭን ለታሰረ እዚህ ላለ ሰው ብቻ ሳይሆን የፖሊስ አካልም አሁን በቅርቡ የሆነ ፖሊስ በሆነ ኬዝ ታግዶ ነበርና እሱ መጥቶ ከኛ አገልግሎት አግኝቷል ማለት ነው። ምክርም አቤቱታም እንድንጽፍለት አድርጓል ማለት ነው። እሺ ባጭሩ የምንሰጠው አገልግሎት አንደኛ አቅም ለሌላቸው ታሳሪዎች አሉ። አቅም ለሌላቸው፣ ቤተሰብ ለሌላቸው እና የህግ እውቀት ለሌላቸው ነው። እንደዛ ነው በዋነኝነት። ሲቀጥል ደግሞ ህጻናት አሉ፣ ሴቶች አሉ። ለነሱ ነው ቅድሚያ የምንሰጠው። ያንንም ስራን የሰራነው ቅድም እንዳልኩት ምንም ለማያውቁ ይገባሉ። ከዛ የሚጠይቃቸው የለም። መርማሪዎችም በተለይ ስፔሻሊ እዚህ ጣቢያ በጣም ብዙ ሰው ነው ያለው። ለዛ የሚያስታውስሽ አካል አይኖርም። እኛ ደግሞ እስከ ቦታው ድረስ ነው የምንሄደው። እዚህ ጋር መጥቶ ምናምን ሳይሆን መስኮት ድረስ ሄደን ብዙ ሰዓት ቆመን ምናምን ነው የምናወራቸውና አንዱን አውርተን ስንጨርስ ሌላው ከዛ መዝግበን አንድ ላይ አድርገን መተን መርማሪዎችን እንደዚህ አይነሳው አለ እንደዚህ ድጋፍ አላገኘም፣ ፍርድ ቤት አልቀረበም፣ ቃል አልተቀበላችሁም፣ ያንን የማስታወስ ስራ እንሰራለን። ከዛ ደግሞ ቃላቸው እንዲቀበሉ ፍርድ ቤት እንዲሄዱ እናደርጋለን። በዋነኝነት እሱ ነው የምንሰራው። በዋናነት አገልግሎቱ የሚሰጠው ታስረው ለሚመጡ ልጆች ለተጠረጠሩና ለታሰሩ ሰዎች ነው የሚሰጠው። ምናልባት ሴቶች የሚገኙ ከሆነ በጣም ትኩረት ይሰጣል፣ ግን ሴቶች ብዙ ጊዜ አይገቡም። ስለዚህ በዋናነት የታሰሩ የተጠረጠሩ እና መብታቸውን የማያውቁ ጠበቃ የሌላቸው ጠበቃ መቅጠር የማይችሉ እና አስፈላጊ ድጋፍ ያስፈልጋቸዋል ተብሎ የሚታሰቡ አክቹአሊ እኛ እዛ ጋር ሄደን ምንድነው ጠበቃ አላችሁ ብለን አንጠይቅም። ግን ደግሞ
ጠበቃ እንዳላቸው ካወቅን ጊዜ ማባከን ስለሚሆን ሪሶርስ ማባከን ስለሚሆን ጠበቃ ወደሌላቸውና ወደሚያስፈልጋቸው ሰዎች ነው የምንሄደው። በአጠቃላይ የህግ አገልግሎት ድጋፍ የሚያስፈልጋቸውና ራሳቸውን መከላከል የማይችሉ ሰዎችን ነው ድጋፍ እየሰጠን ያለነው። ኦኬ የምንሰጠው አገልግሎት ያው በአዲስ ከተማ እኛ የምንሰራው አዲስ ከተማ ክፍለ ከተማ ፖሊስ ጣቢያ ሲሆን ለታሳሪዎች የህግ ምክር አገልግሎት እንሰጣለን። በተጨማሪ ደግሞ ጉዳያቸውን ከመርማሪ ፖሊሶች ጋር የተከታተልን በ48 ሰዓት ውስጥ ፍርድ ቤት መቅረብ ካለባቸው እሱን እናመቻቻለን። አይ ፍርድ ቤት የማያቀርብ አይደለም ሲባል ደግሞ በዋስትናቸውን አስጠብቀን በዚህ በፖሊስ ጣቢያም ከሆነ እንደዛ ነው የምናደርገው። ሌላም ያው አቤቱታን በመጻፍ እናግዛቸዋለን ማለት ነው ታሳሪዎችን። በአገልግሎታችን በማህበረሰቡ ደረጃ ያለውን የእርካታ መጠን ስንመለከት በአጠቃላይ በቅድመ ክስ ላይ ያሉ በወንጀል የተጠረጠሩ የማህበረሰብ ክፍል ብሎም ደግሞ ቤተሰቦቻቸው በአገልግሎታችን እጅግ በጣም ደስተኛ እንደሆኑ በቅዳችን መሰረት አገልግሎቱን በሰጠነውና ታርጌታችንን ባሳካነው መልኩ ከእስር የተፈቱ በጣም ብዙ ሰዎች ከዛም ባለፈ ሁኔታ ደግሞ የአገልግሎታችንን የምክር አገልግሎት ነፃ የህግ ድጋፉን እየወሰዱ የነበሩ ማህበረሰቦች እጅግ በጣም ደስተኛ እንደሆኑ ገልጸውልናል። እንግዲህ ይህንን ነፃ የህግ ድጋፍ ለህብረተሰቡ መስጠት ከጀመርን ጊዜ ጀምሮ ለመናገር እንደዚህ አቅመ ደካማ የሆኑ ሰዎችን በራሳቸው ተነሳሽነት የራሳቸውን ጠበቃ መቅጠር የማይችሉ ሰዎች በጣም ነው ፖሊስ ጣቢያ ላይ ይቸገሩ የነበረው እና እኛ እዛ ጋር ሄደን እየሰራን ባለው ነገር ላይ በጣም አብዛኞቹን ችግሮች እንግዲህ ከዛር አድርገናል ብለን እናስባለን። ተደራሽ ከመሆን አንጻር ህብረተሰቡ ብዙ ህብረተሰብ ይህንን እየሰጠን ያለውን አገልግሎት እየሰጠን ያለነውን ስራ ብዙ ሰዎች ጋር እንደርስ ከማድረግ አንጻር ብዙ ያልተሰሩ ነገሮች ይኖራሉ እና አሁን ላይ እኛ ራሳችንን እንግዲህ አንዳንድ ፖሊስ ጣቢያ እየሰራ ያለና ይታወቃል። ግን በይበልጥ ብዙ ሰዎች ጋር ተደራሽ እንዲሆን መንግስትም የተለያዩ ሚዲያዎችን ተጠቅሞ የራሱን የሆነ ድጋፍ ቢያደርግልን አብዛኛው ከዚህ በተሻለ በጣም ብዙ ስራ እንሰራለን ብለን እናስባለን። አስር ቀን ቆይቻለሁ። 10 ቀን በቆየሁበት ጊዜ ላይ ምግብ መጠጥ አልነበረም። ለምን የሚረዳኝ ሰው ስለሌለ ማለት። በዛ መሀል ላይ እንትን ሮማን ነው የረዳች። በዚህ መሀል ተሯሮጣ እንትን ብላ በዋስ እንድፈታ፣ ሁለተኛ ደግሞ ከሚስቴ ጋር ሆኖ ከቤተሰቤ ጋርም ደግሞ እንድገናኝ ፍርድ ቤትም ድረስ ሄዳ በእርቅ እንዲጨርስ ያደረገችኝ እሷ ነች። ለምን እሷን ማመስገን እፈልጋለሁ። በትልቁ ነገር ስራዬንም መስዋዕትነት አድርጌ እስከዚህ ድረስ የመጣሁት የተደረገልኝ ምስጋናና ውለታ ለመመለስም አልችልም። ለምን እዚህ ጋር የደረሰብኝ ችግር ብዙ ስለሆኑ። እውነት ለመናገር አገልግሎት ለእኔ ብቻ ሳይሆን ለብዙ ሰው እንደጠቀመ እርግጠኛ ነኝ። ያኔ ስታስር ደግሞ ብዙ ነው የቆየሁት። ቢያንስ ወደ 2 ወር ነው የታሰርኩት እዚህ ብቻ። ያኔ ስታስር የዋስ መፍትሄ እንዲከበርልኝ ተስጠይቀኝ እንዴ ነው ምንም መፍትሄ አልተሰጠኝም ናግረዋለች። ቃል ከሰጠኝ በኋላ ፍርድ ቤት ሳልቀርብ ቢያንስ ወደ 10 ቀን ቆይቻለሁ። ያኔ 10 ቀን ቆይቼ እሷ ስትመጣ እንዲህ ነው ፍርድ ቤቱ አላቀረብኩኝም፣ ምንም ያሉኝ ነገር የለም፣ እስካሁን ታስሬ ነው ያለሁት፣ መፍትሄ የለም፣ ወይ ፍርድ ቤት መውሰድ አለባቸው ወይ ማውጣት አለባቸው ምናምን ሲል እሺ ያናግራለሁ አለች። መታ ስታናገር እሷ ባናገረችው በ3ኛ ቀን ነው ይመስለኛል ፍርድ ቤት አቀረቡኝ። ከዛን ፍርድ ቤት ሆኜ የዋስ መፍትሄም ስጠይቅ ለዛ ስል እሷ ሜዳት ስጠይቅ ብዙ ነገሮች ስትል በጣም ነው ረዳችኝ እና በእኔ የተነሳ እኔ ጋር ብቻ ሳይሆን ሁሉ ያለ ኬስ የታሰሩት ልጆች በሷ ኬስ የወጡት ብዙ ናቸው። አገልግሎቱ በጣም ደስ የሚል ነገር ነው። በጣም ድጋፍ እያደረጉ ነው፣ የተቸገሩንም እየረዱ ነው ያሉት። እኔም ከ3 ልጆች ጋር ነው እዚህ የመጣሁት። ስመጣ ምንም ነገርም ልብስም ፍራሽም የለንም። ፍራሽም ተባበሩኝ፣ ቤትም ወስዶ ልብስም ከልጆች ጋር
የልጆች ልብስ አመጣን። እንግዲህ የረዱኝ ነው እነሱም ባላቸው። እኔ እዚህ በአዲስ ክፍለ ከተማ ፖሊስ ጣቢያ ላይ የመጣሁበት አጋጣሚ በማላቅበት ወንጀል ተጠርጥሬ ነው። ባላደረኩበት በጊዜው ባልነበርኩበት ነገር ነው ተጠርጥሬ የመጣሁት። አክቹአሊ እንደዚህ አይነት ነገሮች እንደሚፈጠር አውቃለሁ፣ ግን ሰውን ትመስላለህ በሚል ነበር እዚህ የመጣሁትና ነገር ግን ከመጣው በኋላ የተጠረጠርኩበት ወይም የተከሰስኩበት ወንጀል የዋስ መብትን የሚያስከለክል አልነበረም። ይሄን እነሱም ወይም እዚህ የነበሩ የፖሊስ አባላትም ቢሆኑ ሌላም ህግ የሚተረጉም ሰው ይህን ነገር ግልጽ ነው። በዚህ አዲስ ክፍለ ከተማ በሚገኘው ገለልተኛ የህግ አማካሪዎች በተከታታይ በሁለት ቀን ልዩነት እየጠየቁን ነበርና መጀመሪያ አላወኩም። ከሌላ ቦታ መጥተው ምናምን የጠየቁ እና ፖሊስም እንደ መርማሪም ነበር ያሰብኩትና ከኋላ ግን ሲረዳ እንደዚህ ነን ብሎ ሲሉ ምንድነው ያገኘሁት ከነሱ ትክክለኛ እኔ የነበርኩበትን ነገር ስናገራቸው ምን ማድረግ እንዳለብኝ ወይ አሳይቶኝ ነበር ማለት እና የዋስ መብትም ደግሞ እንዲከበር እንዴት መጠየቅ እንዳለብኝ በጽሁፍ መልክ መጠየቅ እንዳለብኝ ነግሮኝ ፎርሙላ ሰጥቶኝ ረቶኝ ነበረ።